ላስት ዊክ ያለውን መካከል ላይ አነሳላችኋለሁ። ዛሬ እንድናወራ የፈለኩት ስለ እግዚአብሔር ፍርድ። የእግዚአብሔር ፍርድ ካለ ተፈራጅ አለ። ፍርድ ካለ ተፈራጅ አለ። እንግዲህ በምስራቅ ኤደን ገነት ውስጥ እግዚአብሔር አምላክ ሰውን ከፈጠረ በኋላ ዘፍጥረት ምዕራፍ 1 ቁጥር 27 ቁጥር 26 27 28 ሰው ኑ በመልካችን ከዛስ እንደ ምሳሌያችን ምን እናድርግ እንፍጠር ብሎ ዘፍጥረት ምዕራፍ 1 ቁጥር 26 27 28 የተፈጠረው በእግዚአብሔር ቃል የተፈጠረው ያ ሰው ዘፍጥረት ምዕራፍ 2 ቁጥር 8 ላይ አካል ተበጀለት። አካል ማለት ይሄ ስጋ ተበጀለት። ይሄ ስጋ የተበጀው ከምድር አፈር ነው። ብዙ ጊዜ ስጋ የተፈጠረ ይመስላችኋል ሰዎች። መጽሐፍ ቅዱስን ዘፍጥረት ምዕራፍ 2 ቁጥር 8 ላይ ከምድር አፈር የሰውን ስጋ አበጀው ነው የተፈጠረው ሰው ተብሎ ዘፍጥረት ምዕራፍ 1 ቁጥር 26 27 28 የተፈጠረው መንፈስና ነፍስ ነው። ባለፈው ቢቴ አስተምራችኋለሁ። እግዚአብሔር መንፈስ ነው፣ ነፍስ አለው አይደል? ልክ እንደዚሁ ደግሞ በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ሰው ልጅ ነፍስ መንፈስ አድርጎ ፈጠረ። ደግሞ መንቀሳቀስና ኦፕሬት ማድረግ ስለነበረበት የስጋ የሚባል ከምድር አፈር አበጀለት። ስለዚህ ዘፍጥረት ምዕራፍ 2 ላይ ስጋውን ከሰራው በኋላ የተፈጠረውን ሰው በሕያው እስትንፋስ ይሆን ዘንድ እፍ አለበት ይላል። ስለዚህ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ስንል በሁሉ ቦታ ይገኛል እያልን አይደለም። በሁሉ ቦታ የሚገኘው መንፈስ የሆነው ነፍስ ያለው እግዚአብሔር ነው። ብዙ ሰዎች እግዚአብሔር መንፈስ ነው እንጂ ነፍስ አለው ወይ ብሎ ያስባሉ። እግዚአብሔር መንፈስ ነው፣ ነፍስም አለው። ነፍሴን አታሳዝኗት ተብሎ ተጽፏል። አስመረረችው ተብሎ ተጽፏል። በነፍሴ ያለውን ልክ እንደዛው የሚያደርግ ባሪያዬን ዳዊትን አስነሳለሁ ይላል። ነፍስ ውስጥ እውቀት፣ ፍቃድ፣ ስሜት አለ። ለምሳሌ እግዚአብሔር ስሜት አለው ወይ? ኦፍ ኮርስ እግዚአብሔር ስሜት አለው። እነዚህን ግብፃውያኖች ለዘላለም አታውቋቸውም አስቆጥተውኛልና ብሎ በባህሩ ከልሽ ጨመረባቸው ይላል። ዳዊት አሳዝኖኛል ይላል። ማዘን የስሜት አንዱ አካል ነው። ስለዚህ እኛም ራሱ መንፈስ ነን፣ ነፍስ አለን፣ ግን ደግሞ በስጋ ውስጥ እናድራለን። ግን በሁሉ ቦታ እንገኛለን የሚለውን የስህተቱን ትምህርት እኛ እንቀበልም። እንግዲህ እኛ ትምህርት እንደምትመለከቱት የኢትዮጵያ አማኑኤል ህብረት ትምህርት እንደነ ሙሉ ወንጌል እንደ ሌሎች እንዳሉበት አይነት ትምህርት ነው የምናስተምረው። ከዛ የተለየ አይደለም። ነገር ግን ዲቴል ደግሞ ኦፊሻሊ አንድ ነገር ስታውቁት ማሳወቅ ይጠበቅባቸዋል። ሰው ማን ነው ሲባል ሰው ነው እንዴት ልትል ትችላለህ? ሰው ሊሆን አይችልም። ምክንያቱም ሰው በዘፍጥረት ምዕራፍ 1 ቁጥር 26 እና 27 ሰው ተብሎ የተፈጠረው ሰው መንፈስና ነፍስ ነው። ዘፍጥረት ምዕራፍ 2 ቁጥር 8 ላይ ስጋ በጀለት እዛ አካል ውስጥ ገባ ይላል መጽሐፍና ስለዚህ ሰው መንፈስ፣ ነፍስ፣ ስጋ ነው። እነዚህ ሶስቱ ነገሮች ውቅር ናቸው። እነዚህን ዲቴል ነገሮች ላስታይም በደንብ አሳይቻቸዋለሁ። ዛሬ ግን ስለ ፍርድ ሳሳያችሁ እዛ ውስጥ እየነካካሁት አልፋለሁ። ፍርድ ለምን መጣ? የመጀመሪያው መታወቅ መቻል ያለበት ፍርድ ለምን መጣ? ፍርድ ያኔም ነበረ፣ በነጭ ዙፋን ፊትም ይሄው ተመሳሳይ ነጸብራቅ የሚመስል ፍርድ ይከሰታል፣ ይመጣል ወደፊትም። ግን በፊት የነበረው ምንድነው፣ ወደፊት የሚኖረው ምንድነው የሚለውን ዛሬ እንደ ቪዥን ክላስ በደንብ እንማራለን። ፍርድ ካለ ተከሳሽ አለ። ቅድም እንዳነበብኩላችሁ ማለዳና ማታ ላይ ወደ ምስራቅ ኤደን ገነት እግዚአብሔር መጥቶ አዳምና ሔዋንን ይጎበኛቸው ነበር። አዳም ብሎ ይጠይቀው ነበር። በሚጠይቅበት ጊዜ የዛን ቀን ግን ተሸሽጎ ነበር። ወዴት ነው ያለኸው ሲለው ራቁቴን ነኝ አለው። እንዴት ይህን ራቁትነትን ልታውቅ ቻልክ? አትብላ ካልኩ ዛፍ በልተሃል ወይ ብሎ አንተ የሰጠኸኝ ሴቲቱ አብልታኛለች ብሎ ክሱን ወደ ሴቲቱ ሲያደርግ፣ አንጻራዊው ግን አንተ የሰጠኸኝ የሚለው ቃል ኩሽ እንድታረጉበት ፈልጋለሁ። ተሳስተሃል፣ እሷን ባሰጠኝ ኖሮ አልበላም ነበር ነው። ስለዚህ እግዚአብሔር ምን እያደረገው ነው? እየከሰሰ ነው። ስለዚህ የፍርድ ወንበር ቀጥታ ተዘጋጀ። ተከሳሽ አንደኛ አዳም ለምን በላህ የሚል ጥያቄ ነው ቀጥታ እግዚአብሔር ጠይቀው። ለምን በላህ ከሰሰ። ለምን በላህ ተብሎ ሲከሰስ ጥፋቱን ከማመን ይልቅ አንተ የሰጠኸኝ
አንተ የሰጠኸኝ ሴት አብልታኛለች የሚል ነው። ቀጥታ እግዚአብሔር አዳምን ጠይቆ አንተ የሰጠኸኝ ነው ስትል ክሱ ወደ ሔዋን ስለሄደ እግዚአብሔር ሔዋንን ጠየቃት። ተከሳሽ ሁለተኛ ሔዋን ለምን በላሽ ብሎ ሲጠይቃት ክሱን ከመቀበል ይልቅ ቀጥታ ክሱን ትራንስፈር አደረገችው ወደማ ወደ እባቡ። ሶስተኛ ተከሳሽ እባብ። ሶስቱም በፍርድ ወንበር ላይ ተቀመጡ። ዳኛ አለ፣ ተከሳሽ አለ። እያንዳንዳቸው ለራሳቸው መከራከሪያ ነጥብ አንስተዋል። የመጀመሪያ መከራከሪያ ነጥብ አዳም ያነሳው እኔ ይሄንን በልቼ አንተን ለማሳዘን ፈልጌ ሳይሆን አንተ እኔ ጋር ያመጣሃት ሴት አብልታኛለች ብሎ የመከራከሪያ ነጥብ አቀረበ። አቅራቢው አዳም፣ ተቀራቢለት እግዚአብሔር። እግዚአብሔር ቀጥታ ክሱን ተቀብሎ መከራከሪያ ነጥቡን አንስቶ ለሚመለከተው አካል ጉዳዩን ለባለ ጉዳዩ ይወስዳል። ሔዋን ለምንድን ነው ያበላሽው ብሎ ጠየቃት። ሔዋንም የመከራከሪያ ነጥብ ለራሱ አንስታ ዲፌንስ አድርጋ ከፈጠርከው ፍጥረት ከእባቡ ዘንድ በመጣልኝ ማባባያና ማታለያ ምክንያት ነው የበላሁት። ስለዚህ የዚህ ፍርድ መወሰድ ያለበት እባቡ ላይ ነው ብላ እሱ ነፃ እንደወጣ አዳም ራሱን እንዳገለለ እሷም ራሷን አግላ ፍርዱ የሚገባው እባብ ላይ ነው ብላ አታስቀምጣለች። ቀጥታ እባብ ተጠየቀ። እባብ ምን ቢል ጥሩ ነው? በእባብ ውስጥ የገባው የቀደመው ዘንዶ ከመላእክት የወደቀው ሰይጣን ስለነበረ የእግዚአብሔርን ፕሮግራም እዛ ጋራ ሲያበላሽ ትመለከታላችሁ። ቀጥታ ፍርድ ተሰጠ። ፍርድ ሲሰጥ እግዚአብሔር ፍርዱን ቀጥታ የሰጠው የመጀመሪያውና ዋናው ለእባቡ ነው። እግር ነበረው እባብ፣ ቅድም እንዳነበብኩላችሁ በሕይወት ዘመን ሁሉ እግር አይኑርህ፣ በምድር እየተሳቅ አፈር እየበላ እየላስክ ኑር። አንደኛ። ሁለተኛ ባንተና በሴቲቱ መካከል ጠላትነትን አኖራለሁ። አንተ ሸኮናውን ትነቅሳለህ፣ እሱ አናትህን ይቀጠቀጣል። ለዚህ ነው እባብ በጥናት ካያችሁ አንድ ቤት ውስጥ ገብቶ ያለ ምግብ ያለ ውሃ ከ6 ወር እስከ 1 ዓመት የመቀመጥ ፓወር አለው። መኖሩን ሳታቅ ቤት ውስጥ ለመሰለ ካወጣ ትገለዋለህ። እባብ አይቶ የሚያልፍ ሰው የለም። በተለይ ወንድ ልጅ እባብ አይቶ አያልፍም፣ ይገላል። ያን የወጣው ቃል ነው። ይሄ ከባድ እርግማን ነው። ያ እርግማን ስቲል እስካሁን በእባብ ላይ እየሰራ ነው ያለው። እሱም እንዳይገለው በፍጥነት እየተከታተለ የወንድ ልጅን ሻኮና የመንከስ የማቋረጥ ሉቃስ ወንጌል ምዕራፍ 4 ተመልከቱት። ፈታኝ መጥቶ ይላል በቀጥታ እባቡ። እዚህ ነው በእኛና በእባብ መካከል አንድም ቀን ወዳጅነት የለም፣ ጠላትነት ቀጥሏል። ሁለተኛ ፍርድ የተሰጠው ለሔዋን ነው። በወለድሽ ጊዜ ምጥሽ የበዛ ይሁን የሚል ከባድ የሴት ልጅ ከመውለድ ጋር በተገናኘ እኛ አሁን ህመሙን ለማጥፋት ሞክረን እንደዚህ እዚህ ጋር አስደርገን ነው ብዙ እህቶች የሚወልዱት። ያም ቢሆን ቁስል አለው። ግን ትክክለኛ እናትነት በራሱ ሐኪሞችም እንደሚያበረታቱት በምጥ ውስጥ ቢወለድ ለሴት ልጅ ጤንነትም ራሱ ሪኮመንድ ይደረጋል። በሰለጠነው ዓለም 85 እስከ 90% እያንዳንዷ ሴት በኦፕራሲዮን አትወልድም። በኦፕራሲዮን የሚወለደው አፍሪካ ውስጥ ነው፣ በተለይ ከየትኛውም ኢትዮጵያ ውስጥ። እኔ በጣም የሚደንቀኝ ማለት አንድ ዶክተር ጓደኛ ያለ ፓስተር የጠየቁት ልክ ቼክአፕ ኢትዮጵያን ሴቶች ሲጀምሩ አርግዘው 4ኛ ፐርፌክት ነው አይዞሽ ምናምን ይላታል ዶክተሩ። ቢዝነስ ማይንድ ናቸው። 7 ወር ላይ ፐርፌክት ነው፣ ልክ 8 ወር ላይ ፐርፌክት፣ 9 ወር ላይ ማህፀንሽ ጠባብ ስለሆነ ወለዳት። ቢዝነስ ነው። ቢዝነስ ማይንድ ስለሆነ ህክምናው በቢዝነስ። ሌላ ዓለም ላይ ግን ከፍለህ አትታከምም። መንግስት ስለሆነ የሚከፍለው ትክክለኛ ህክምናውን ነው ፒፕላቸው ላይ አፕላይ የሚያደርጉት። እኛ ገርስ አይደለም። ሳይድ ኢፌክት አለው ነው በጣም ጥያቄ አለው። አመጣ ህመሙ እንዲቀንስላት ኢንጀክሽን ወስዳ ብትወልድ ይቀላል። የኔ ሁለቱም ልጆቼ ሲወለዱ በኖርማል የተወለዱት እና እንገባለን። እንዲያውም ገብተንኛ እናትና ልጅን ባሎች ገብተው ነው ልዩነት የሚያደርጉት። ቆርጠው አርገው ደረትን አውልቀህ እዛ ጋር ሶፋ ላይ ተኛ ተብሎ ይሰጣል። ስሜቱ የተለየ ነው።
እስቲ ዳይፐሩን ቀይሪው፣ እስቲ ጡጦን ታሞቂው እና ልጁን የለም ራስን የምታረገው ውጭ ሀገር መታሃል አንተኛ ቤት አይደል? ይሄ ነው ህይወት። ከዚህ የተለየ አይደለም። ያ ከባድ እግዚአብሔር በሴት ልጅ ላይ ያወጣው ነገር ነው። ክብር ለጌታ ይሁን። በሶስተኛ ደረጃ ለአዳም የተሰጠ እርግማን ነው። በጣም ከባድ እኮ በወዝ ላብ ጥረግረ ብላ ምድር ባልለው ራሱ ይሻለኛል፣ ምክንያቱም በኢየሱስ ስም ስለማይመለከተኝ፣ ግን እውነታውን ማወቅ መቻል አለብን። ዋናው ትልቁ ፍርድ፣ የዚህ ሁሉ ትልቁ ፍርድ ይሄ ጠቅላላ ሲሰበሰብ ኃጢአት ይባላል። የዚህ ኃጢአት ትልቁ ፍርድ እና ዋናው አንድ ነው። ሁለቱን ነገር ላሳያችሁ። የመጀመሪያው ሞት። የሰው ልጅ ስጋ ዘፍጥረት ምዕራፍ 2 ቁጥር 8 ላይ የተሰራው ስጋ 4 አይነት ባህሪ ያለው። አንደኛ የማይደክም ነው። ሁለተኛ የማይታመም ነው። ሶስተኛ የማይበሰብስ ነው። እነዚህ ባህሪያቶቹ አለመታመሙ፣ አለመድከሙ፣ አለመበስበሱ፣ እነዚህ ባህሪያቶቹ አትብላ የተባለውም በበላና ኃጢአት በሰራ ጊዜ በፊት የነበሩት ሁሉ ተገልብጠው መሆን ጀመሩ። ለምሳሌ በኃጢአት ምክንያት ሞት ሲመጣ በሰው ልጅ ስጋ ላይ ምን መጣ? መድከም መጣ። ከዛስ ምን መጣ? መታመም መጣ። ክብር ለጌታ ይሁን እንጂ ጌታ መጥቶ በመስቀል ላይ በመገረፉ ቁስል ተፈውሳችኋል ተብሎ ተጻፈልን እንጂ እንታመማለን፣ ግን በመስቀሉ ስራ እንፈወስ፣ በመገረፉ ቁስል እንፈወሳለን ሆነልን እንጂ ይሄ ስጋ እንደ ሌሎቹ እንደሚያስተምሩት አላስተምራችሁም፣ አትታመሙም ብዬ ትታመማላችሁ፣ ግን ደግሞ ትፈወሳላችሁ። እኔ አምላክ እግዚአብሔር ፈዋሽ አምላክ ነኝ ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። የሚታመም ሆነ የሚደክም ሆነ ደግሞ በጣም የሚደንቀውና የሚገርመው በሞት ምክንያት የሚበሰብስ ሆነ። ከርግማን ውስጥ አፈር ነህና ወደ ምን ትመለሳለህ? ወደ አፈር ምን ማለት ነው? ትበሰብሳታለህ። በነገራችን ላይ ይሄ ቦዲ በክርስቶስ ለዳኑት ነፃ የሚወጣው እንዳረሱ በሞት አማካኝነት ነው። ምክንያቱም ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ በመስቀል ላይ ዋጋ ስለ ሰው ልጆች ሲከፍል ነፃ ያወጣው የመጀመሪያውና ዋናው እዚህ ምድር ላይ ነፃ ያወጣ ነው መንፈሳችንና ነፍሳችን ነው። መንፈሳችን ኢሚዲየትሊ ሲድን ኮኔክት ሲያደርግ ሙት የነበረው መንፈሳችን ሕያው ሲሆን አባ ብለን የምንጣራበትን መንፈስ ስናገኝ መንፈስ ቅዱስ በውስጣችን ሲገባ ነፍሳችንስ እድሜ ልክ ትሰራለች አይደለም? በዚህ ምድር በሰማይም ትሰራለች። በሰማይም ሙላቷ ሙሉ አይሆንም። እየተሰራች ክብር እያየች እየተደነቀች እየተገረመች ነው የምትኖረው። እስቲ ለአራቱ ሽማግሌዎች በሰማይ እስካሁን እኮ ነፍሳቸው እየተደነቀ አይደል ያለው? በፕሮሰስ ውስጥ ነው የምትኖረው። ለዚህ ነው ነፍስ ዕውቀት ከማጣት የተነሳ ጠፍታለች። ዕውቀት ከማግኘት ትድናለች። ግን መንፈሳችን ስለዳነ የእግዚአብሔርን ነገር ስንበላ ነፍሳችን ላይ ጫና ስለምንፈጥር ዓለማዊነት፣ ስጋነት፣ ጨለማ ስራ እየተነቀለ እግዚአብሔር ወደ መምሰል እንሄድበታለን። ስጋችንስ መቼ ነው የሚለው? በመሞት አማካኝነት። የሞቱትን አንቀድማቸውም፣ ግን ጌታ ድንገት ካልመጣ የሚበሰብሰው የማይበሰብሰውን የሚለብስበት ጊዜ ቅስፈታዊ ካልሆነ በምንድነው ወደ ጌታ የምንሄደው? በመሞት አማካኝነት። ስጋችን መቼ? መለከት ሲነፋ ያኔ የሚበሰብሰው የማይበሰብሰውን ይለብሳል። ሞት በሶስት ከፍለን እንድንመለከተው ዛሬ ይሄን ላስተምራችሁ ፈልጋለሁ። የመጀመሪያውና ዋነኛው ሞት መንፈሳዊ ሞት ነው። ሁለተኛው ሞት አካላዊ ሞት ነው። ሶስተኛው ሞት ዘላለማዊ ሞት ነው። ዘላለማዊ ሞት ዘላለማዊ ሞት። መንፈሳዊ ሞት የመጀመሪያው መንፈሳዊ ሞት ቀጥተኛ ከእግዚአብሔር ዓለም መለየት ማለት ነው። ለምሳሌ አዳም በኃጢአት ምክንያት በዘፍጥረት ላይ ኃጢአት ከሰራ በኋላ የመጀመሪያው መንፈሳዊ ሞት ነው የሞተው።
በምስራቅ ኤደን ገነት ውስጥ ከአባቱ ጋር ዴይ ቱ ዴይ የሚያወራበትን የመንፈሳዊ ክብርን ያጣው። ስለዚህ አዳም ከምስራቅ ኤደን ገነት ወጥቶ ኖሯል። አካላዊ ሞቱ ገና ነው ማለት ነው። መንፈሳዊ ሞት ግን በላው ላይ መጥቷል። ኃጢአትን የማድረግ የፈለገውን የማድረግ ያለ መወቀስ። እዚህ ነው ፊልጵስዩስ ላይ ሐዋርያ ቅዱስ ጳውሎስ ሲጽፍልን ብሎ ተናገረ። እነሱ አለ ነውራቸው በክብራቸው ነው፣ በክብራቸው ነው። ሐሳባቸው ሲል ምድራዊ ነው አለ። ስለዚህ መንፈሳዊ ሞት አዳም ላይ ነበረበት። ከእግዚአብሔር የተለየ ሰው ወይንም ደግሞ በእኛ በአዲስ ኪዳን አስተማሪዎችና ተማሪዎች መካከል በጌታ ያልሆኑ ሰዎች መንፈሳዊ ሞት ውስጥ ናቸው ያሉት። የእግዚአብሔርን ነገር ሊያስተውሉ። ለዚህ ነው መጽሐፍ ቅዱስ ሐዋርያ ቅዱስ ጳውሎስ ሲናገር ሁለተኛ ቆሮንቶስ ላይ ይመስለኛል ለማያምን ሰው የእግዚአብሔር ነገር ምንድነው? ቀልድ ነው፣ ቀልድ ነው። ለኛ ለምናምንስ ኃይላችን ነው። መንፈሱ የሞተ ሰው መንፈሳዊውን ዓለም ዲዘርን ማድረግ አይችልም። መንፈሱ የሞተ ሰው አይደለም እግዚአብሔርን ሊያገለግል ራሱን ማገልገል አይችልም። መንፈሱ የሞተ ሰው የእግዚአብሔርን ፕሮግራም አውቆ በመጣበትን ወደዚህ ምድር የመጣበትን ፕሮግራም መሬት ላይ ማስፈጸም አይችልም። ለእግዚአብሔርም ደስታ መሆን አይችልም፣ ለራሱም ደስታ መሆን አይችልም፣ ለአካባቢውም ለውጥ መሆን አይችልም። መንፈሳዊ ያልሆነ ሰው የሚያየው እዚሁ ጋር ያለውን ነው። መንፈሳዊ ያልሆነ ሰው ስሜቱ ይገዛዋል። መንፈሳዊ ያልሆነ ሰው ለአካባቢው ተጽዕኖ ውስጥ አሳልፎ ይሰጣል። ማንም ይነዳዋል። ወደዚህ እየሄደ ወደዛ የሚመጣው ሰው በእናትህ አንዴ ላስቸግር ወደዛ እንሂድና ደስ እንመለስ ሊወስደው ይችላል። ትገዙታላችሁ። ዕቃ ሊሆን ይችላል። መንፈሳዊ ሞት በጣም ከባድ ነው። የእግዚአብሔርን ዓለም አክሰስ አለማድረግ፣ የእግዚአብሔርን ዓላማ አለመረዳት፣ የእግዚአብሔርን እውነት አለማግኘት መንፈሳዊ ሞትና መንፈሳዊ ድንዛዜ ውስጥ ያሉ ሰዎች መገለጫ። ይህን ከዘፍጥረት እስከ ራእይ የቱን አንስቼ የቱን ልተው? አንድ ብቻ አንስቼ ልንገራችሁ። መጽሐፍ ቅዱስ ዘፍጥረት ምዕራፍ 4 ይመስለኛል አይተን ሄኖህ የሚባል ሰው ነበር። ሄኖህ የሚባል ሄኖህ የሚገርማችሁ የማቱሳላ አባት ነው። ማቱሳላ ደግሞ በምድር ላይ 997 ዓመት የኖረ ሰው። የማቱሳላ ማን ነው? የሄኖህ ልጅ ላሜህ ይባላል። የላሜህ ልጅ ማቱሳላ ይባላል። የማቱሳላ ልጅ የኖህ አባት ማለት ነው። ይላችሁ ይሄኛው እግዚአብሔርን አምኖ ተወሰደ የሚል ቃል አለ። አልተገኘም ይላል። ከዛ በኋላ ያለው የሱ ልጅ የሱኛው ልጅ የዛኛው ልጅ መንፈሳዊ አልነበሩ። ብዙ ዓመት ኖረዋል፣ ግን መንፈሳዊ አልነበሩ። ረጅም ዕድሜን የኖሩት ግን መንፈሳዊ አልነበሩ። የሁሉም ላይ ግን ኖህ ደርሶባቸዋል። ዘፍጥረት ምዕራፍ 7 ቁጥር 1 ላይ ምን ተቃለ? ከምድር ሁሉ ኖህን ጻድቅ ሆኖ አገኘውታል። ምን ማለት ነው? አንደርስታንድ የማረግ ርዝራሽ ስፒሪቹዋል እሱ ላይ ያገኘሁኝ ጻድቅ አደረኩት፣ ረዳሁትኝ፣ ቪዥን ሰጠውታል። ሰውየው መንፈሳዊ ነገር ሲረዳ ጠረጴዛና ወንበር ሰርቶ ሚሊዮነር በሚያደርገው ቦታ ላይ ውሃ በሌለበት ቦታ ላይ መርከብን ይሰራው። አይ መንፈሳዊ ስትሆን ከመንፈሳዊ ሞት ስትላቀቅ ከሰው የተለየ ህይወት እንድትኖር ትገደዳለህ። አሁን ከሰው የተለየ ህይወት መኖር የምትችለው በቤት አይደለም። ከሰው የተለየ ኑሮ መኖር የምትችለው በልብስ አይደለም። ጥሩት እናንተ ጎበዞች ናችሁ ታውቁታላችሁ። ከሰው የተለየ ህይወት መኖር የምትችለው ከመንፈሳዊ ሞት ስትላቀቅ፣ ያ ደግሞ በክርስቶስ በማደን ይገኛል። ጌታ ኢየሱስ ክርስቶስ ወደ ምድር የመጣው የመጀመሪያውና ዋናው መንፈሳዊ ዓለምን አክሰስ እንድናደርግ ነው። ንቃ አንተ የተኛ ምን በል ንቃ። ከምን ተነሳ? ከሙታን። ከምን? ከመንፈሳዊ ሞት። ከመንፈሳዊ ሞት ያልነቃ እመኑኝ ከአካላዊ ሞት አይነቃ። ቢነቃም ለጨለማው ዓለም ነው የሚነቃ። ካልሆነስ አነቃቂ ነው የሚሆነው። እኔ በመንፈሳዊ ዓለም ላይ የነቁ ሰዎች ማነቃቃት አትችሉም። እሸቱንና ማን ያዘዋልና የካልዲስ ባለቤቷ ካሳቀች እኔ ይሄኛው ነገር ሰርቶብሃል ብዬ አስባለሁ። የነቃን ሰው ማንቃት አይከብድም።
የሳቀን ሰው ማስደሰት ማሳቅ ይከብዳል እኮ። ኦልሬዲ እኮ እኛ በመስቀል በተሰራው ስራ ፈገግ አለን። ኢየሱስን የውበት መደምደሚያውን ተመልክተን ሳቅን፣ በሱ መንፈስ ረካን። አሁን እኛን የሚያረካን ምን አለ? ምንም ቢሰበሰብ ሞቅ እኮ አይለንም። የሞቀውን ሰው ማሞቅ አይከብድም? ጮኸ አሜን አትልም? this is reality። መንፈሳዊ ሞት አዳም ላይ ሰልጥኖ ነበር። ለዚህ ነው መጽሐፍ ቅዱስ አንደኛ ቆሮንቶስ ላይ ሲናገር በአንዱ በአዳም ምን ገባ? በአንድ ድምጽ በአንዱ በክርስቶስስ መንቃት ገባ። ለዚህ ነው ኤፌሶን ላይ መጽሐፍ ቅዱስ ሲናገር ሙት የነበረው መንፈሳቸው ነቃ ይላል። በክርስቶስ ለሆናችሁ ለእናንተ እንጽፍላችኋለሁ። ሙት የነበረው መንፈሳችሁ ነቃ፣ ዲዘርን ማድረግ ጀመራችሁ። እናንተ የኔ ልጆች አዲስ ኪዳን ነው የሚወዱትና ልንገራችሁ። አዲስ ኪዳን ጳውሎስ መንፈሳዊ ሞት ስለማይሰራበት ስለነቃ አንድ ቀን ወደ ቤተ መቅደስ ወደ ምኩራብ ወደ አገልግሎት እየሄደ እያለ ለጌቶቻቸው ትርፍ የምታስገባ አንዲት ጠንቋይ ነበረች። ለአያሌ ቀን እነዚህ የልዑል ባሪያዎች ናቸው፣ የእግዚአብሔርን መንገድ የሚነግራችሁ ናቸው፣ ስሟቸው ስትል አሁን ሌላ ሰው ቢሆን እንደናንተ ያልተማረ ቪዥን ክላስ የሌለው ሰው ሃሌሉያ አይ አም ፕሮፌት ተንቢ እግዚአብሔር ሴት መስክሪ ምናምን እኮ ነው የሚለው ምስክርነት ደስ ያሰኘ የለ እንዴ? ተናገሪልኝ አልገባ ብሏቸዋል። እኔ ማንደላከኝ እስቲ ንገሪልኝ ለእያንዳንዳቸው ምናምን እኮ የሚያስብልህ ጉዳይ ነው። ጨጥ ብሎ አለፈን። አያሌ ቀን ግን ይላል ዞር ብሎ አንተ ከመልካም ነገር ውስጥ እባብ ያህል አንቺ ላይ ያለ ቅባት ይሄ ነው። አሜን አትሉ? በክርስቶስ የታደልከው ቅባት አንተ ላይ ይሄ ነው። ይሄ ለአንዳንድ ነቢያቶች አልተሰጠም፣ ለአንዳንድ ፓስተሮች ሁላችሁም ላይ ተቀምጧል። መንፈሳዊ ሰው ስትሆን ሙት የሆነው ነገር ሲነቀባ በጣም ምርጥ ነገር ሰንበዲ እያወራ መንፈስ ቅዱስ ይመጣ ውሸቱን ነው እንዳታምነው ይልሃል። ያመነን ሰው መሸወድ አትችልም። መንፈሱ የነቃ ሰው መሸወድ አትችልም። እና መንፈስ ቅዱስ ይመጣና እንዲህ በለው ይልሃል። ሂድና ለማታውቀው ታጠን ይልሃል። ራሱ አንዳንድ ሰው ሶሪ ስለዚህ ያባረኝ ይሄ ቅድድ የሚለው የማይታወቅበት ሰው ቅድድ ይላል። በቃ አንዳንድ ሰው ትርትር ይላል። የምታውቀው አካባቢ ሲሆን ጓደኞች አካባቢ እናትና አባት ጋር ምናምን አደም የማይታወቅ ቦታ ላይ ብዙ ልትሆን ትችላለህ። ፒፕል እንደተሸወደ አትሸወድም። ሰንበዲ እንደሸወደሽ አትሸወጅም። ለምን? መንፈስሽ ነቅቷል። መንፈስ ቅዱስ የሚባል ማደሪያ ውስጥ አንተ ውስጥ አለ። አንድ ሰው ጮኔ እግዚአብሔር መንፈስ ማደሪያ ነኝ ይበል። እግዚአብሔር መንፈስ ደግሞ እውነቱን ይናገራል። ዞር አለና አንተ ርኩስ መንፈስ በጌታ በኢየሱስ ስም ጩና ውጣ ሲለው ለቋት ወጣ ይላል። ምን ይላቃላችሁ መጽሐፍ? ጌቶቹ አዩና የትርፋቸው ጌታ ከሴትዮዋ እንደወጣ ባዩ ጊዜ ጳውሎስንና ሲላስን ለአገረ ገዢ ወስደው ሰጧቸው ይላል። ስፒሪታቸው ገንዘብ ያምጣ እንጂ አንዳንድ ሰዎች ማንንም የሚያስሩት ማንንም ሙት ነው። አንደርስታንድ ማድረግ የእግዚአብሔርን ነገር አይችሉማ። የዚህ ዓለም ነገር ደግሞ እቺ ሩዝ በምትባል ጭንቅላት አንደርስታንድ ማድረግ አትችልም። ብዙ ጊዜ ነግራችኋለሁ፣ አሁንም ደግምላችኋለሁ። 70 80 90 ዓመት የእግዚአብሔርን ፕሮግራም በእናንተ ላይ ያለውን መፈጸም አሁን ባላችሁ አንደርስታንዲንግ አትችሉም። ስፒሪቹዋል ዓለምን አክሰስ ማድረግ አለባችሁ። ቶሎ መስራት የምትችሉት የሚረዷችሁ ሁለት ነገሮች አሉ። አንደኛ የእግዚአብሔር መንፈስ፣ ሁለተኛ የእግዚአብሔር መልአክ። እነዚህን አክሰስ አድርጋችሁ ተጠቅማችሁ ይጠቅሟችኋል፣ ያግዟችኋል፣ መንገድ ያቀሉላችኋል፣ ብዙ ነገሮቻችሁን ይረዳሉ። ስለዚህ መንፈሳዊ ሞት የሚሰለጥነው በምድር ላይ ስለሆነ በኃጢአት ምክንያት ወደ ምድር ስለገባ በአዳም ምክንያት በሰው ዘር ሁሉ ላይ ኃጢአት ስለመጣ ያ የመጀመሪያው መንፈሳዊ ሞት ማላቀቂያ ብቸኛ መንገዱ በክርስቶስ ኢየሱስ ማመንና የዘላለምን ሕይወት መቀበል። ሁለተኛው አካላዊ ሞት ነው። አዳም ኖሮ ሞቷል። አዳም ኖሮ ሞቷል። አካላዊ ሞት በማንም ሰው ላይ ያለ ነው። ማናችንም እኛ እናታችንን አያታችንን ዘመዶቻችንን ቀብረን ያለ ነው። እኛም አንድ ቀን ተረኛንን እንቀበራለን። ኢየሱስ ጌታ ነው። ቋሚ የመሰላችሁ ሰዎች አይደላችሁም። ሟች እህቶቼና ወንድሞቼ አካላዊ ሞት ያጋጥማችኋል። በመሞት በክርስቶስ ከሆናችሁ ወደ እግዚአብሔር መንግሥት ትሄዳላችሁ። ለዘላለም የኖረ ሰው የለም። የጊዜ ጉዳይ ነው። ይሄ ጥርት ያለው ፊት ተሸብሽቦ አንድ ቀን አልቆ ይደክማል ብያችኋለሁ። በኃጢአት ምክንያት ይደክምና ያቀተውና በሰው እጅ ላይ ትወድቃለህ። ዳይፐር ይደረግልሃል።
ምን ነው ሳይደረግልን በመኪና አደጋ በተለያየ ምክንያት ብቻ ልትሄድ ትችላለህ። ኢየሱስ ጌታ ነው። ከሰው እጅም ተላቀት ይሄዳል። አካላዊ ሞት ስላለ ነገር ግን በክርስቶስ ለዳንን ስለኛ ስለዚህ ምን ተጽፎልናል? አካላዊ ሞት ሆይ መውጊያ የታለ? በነገራችን ላይ አንድ ነገር ልንገራችሁ። ሞት በምድር ላይ እስካሁን ድረስ እስከምሰብከው ድረስ አስፈሪ ነው። ሞት አይለመድም። ቢለመድ ኖሮ በጣም ከባድ ነበር። ሞት በጣም አስፈሪ ነው። ለምንድን ነው ካልከኝ ከእግዚአብሔር አፍ ነው የወጣው። የርግማን ውጤት ነው። የርግማን ውጤት ነው። ለዚህ ነው ሞት የማይለመደው። ለዚህ ነው ሞት አስፈሪ የሆነው። ሞት በጣም አስፈሪ ነው በሰው ሁሉ ዘንድ። አሁን አንድ ሀብታምን የዛሬ ዓመት ትሞታለህ ብትለው በጣም ከባድ ነው። እንደ ሞት አስፈሪ ነገር የለም። ሞት አይለመድም። በጣም ከባድ ነው። በጣም ከባድ ነው። ሞት በጣም ከባድ ነው። ነገር ግን ለክርስቲያኖች ሞት ቀላል የሆነበት ምክንያት ምንድን ነው? በጌታችን በኢየሱስ ክርስቶስ ስላመነን የእግዚአብሔር መንፈስ ማደሪያ ስለሆነን በሞት አማካኝነት ወደ እግዚአብሔር ስለምንሄድ። ኢየሱስ እኮ 33 ዓመት ተኩል ላይ ሲሞት ተቀጭቶ አይደለም፣ ሚሽኑን ጨርሶ ነው። ሚሽን ሲያልቅ በጌታ ሰላም ትሄዳለህ። በጣም እንወደው ዓለምን የሚባል አገልጋይ ነበረ። እኔ ደርሼበታለሁ፣ አብሬው አገልግያለሁ። እኔ ፕሮግራም መሪቼ እሱ ሰብኮ አንጾኪያ የሚባል አገር ላይ። የሚገርማችሁ ነገር ያ የሚያምር ሰውዬ በመኪና አደጋ ነው ከአዳማ ሲመጣ እኮ የሞተው። እነ ማይልስ ሞኖሮ ለወንጌል ስርጭት እየሄዱ እኮ ነው ፕሌኑ ተቃጥሎ የሞቱት። በምን እንደምትጠራ አታውቅም። ኤልሳም በሚሞትበት በሽታ ታሞ ሞተ ይላል። የሞተው ሰውዬ ግን ደስ የሚልሽ አጥንቱ ራሱ የሞተ ሰው አስነስቷል። ቀኑን ቀልቦ ደግሞ አንድ ቀን እኩል እንነሳለን፣ የሞቱትን ስለማንቀድማቸው። ግን ሞት አለ። ሞትን አለመፍራት የምትችለው በክርስቶስ በማመን ብቻ ነው። አስፈሪ ነው። ነገስታቶችን ጥሏል፣ ኃያላኖች ወድቀዋል፣ ጎበዞች ደክመው ሞተዋል። ዓለምን ያንቀጠቀጡ እነ ሂትለር ዛሬ በሞት ቁጥጥር ስር ናቸው። ቢሊየነር ሚሊየነር ታዋቂ አዋቂ በሞት ቁጥጥር ስር ውስጥ ሚሊዮኖች በዚህ ከርሰ ምድር ውስጥ አሉ። ለማየት ለመንካት ለመስማት ተጓጉ የነበሩ ሰዎች ሞት አሸንፏቸው። ሞት በጣም አስፈሪ ነው። በጣም አስፈሪ ነው። እኛ ግን በክርስቶስ የዳንን እግዚአብሔር መንግስት ወራሾች ስለሆነን ዮሐንስ ወንጌል ምዕራፍ 14 ላይ እኔ ብሄድ ይሻላችኋል፣ ስፍራ አዘጋጅላችኋለሁ፣ እኔ ወዳለሁበት እናንተ ትመጣላችሁ። ተስፋ ቃል አለን። ይሄ ሕያው ነው። ክብር ለጌታ ይሁን። አሜን ነው። ደግሞ ለዛም መመሪያ የሆነ ነገር አለ። የመጀመሪያ ትንሣኤ አካል ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ እኮ ሞቶ ሲነሳ ያው ሆኖ ነው የተነሳው። የትንሣኤ አካል ለብሶ ነው የተነሳው። ልትነካው ስትል ማርያም አትንኪኝ አላት። ገና አላረኩም አላት። ገና ስርየት ይዤ እሄዳለሁ፣ ለዘላለም ነፃ ላወጣ ትውልድ። ለዚህ ነው ሐዋርያው ቅዱስ ጴጥሮስ እንደዚህ ያለው፣ የኋለኛው መለከት በተነፋ ጊዜ የሞቱትን ሳንቀድማቸው ሁላችን በቅስፈት ዓይን የሚበሰብሰው የማይበሰብሰውን ለብሶ ይነሳል። ከዛስ ሲል ማንን እንደምንመስል ታውቃላችሁ አለ። እሱን ነው አለ። ያዳነንን እንመስለዋለን አለ። ክብር ለኢየሱስ ይሁን። ሲጮህና አሜን በሏ። አካላዊ ሞት በሰው ሁሉ ላይ አለ። የማያስፈራን ምክንያት ግን እኛ ምንም ሌላ ነገር የለም። ወዴት እንደምንሄድ እናውቃለን። የእግዚአብሔር ቤተሰቦች ለምን ይመስላችኋል ሐዋርያው ቅዱስ ጳውሎስ ሞትን ያልፈሩት? ሁለተኛ ጢሞቴዎስ የመጨረሻ መልእክቱ አይደል? በእስር ቤት ውስጥ በሮም ምን እንዳለው ታውቃለህ? ሮም ሄዳል አይደል? ሮም መልእክቶቹን ጨርሷል። ጽሑፉን አጠናቋል። መንፈሱ ድኖ በርካታ ቤተክርስቲያናትን ተክሏል። ልጅ የልጅ ልጅ አለው በመንፈስ የእግዚአብሔርን ሐሳብ ጨርሷል። ሩጫዬን ጨርሻለሁ፣ ወደፊት የክብር አክሊል ይጠብቀኛል፣ ሃይማኖቴን ጠብቄያለሁ። አሁን ወደሱ ሊሄድ እናፍቃለሁ። በምን እንደማይነት ሞት ደግሞ እንደምሄድ አውቀዋለሁ። ተሰውቼ ነው የምሄደው። አንገት ውስጥ እዚች ወንድ ልጅ እዚህ ጋር ያለችው ክፍት ነገር ክፍት ውስጥ የምትገባ ሮማ ሀገር ድንጋይ ያለች እዛ ውስጥ አስገብተው ትልቅ ሰይፍ አለ። ሊቆርጡት ሲዘጋጁ ዘገየበት መሰለኝ ሰውየው። ቀናለን አትለቀውም እንዴ ቢላውን? ሊሄድ እኮ ነው። መላእክት ይጠብቁኛል በክብር። እኔ አሁን እኮ ስለጨረስኩ እንጂ አንተንም ገንጥሎ ያድነህ ነበር አሉ። ያድነኝ ነበር። በልቀጥል እንጂ አሉ። አንገቱ ላይ ሲገባ ተቀልቶ ነው የሞተው። በሞት በኩል ሄደው እነ ጴጥሮስ
በመስቀል ላይ ተዘቅዝቀው ተሰቅለው በመት ሞኩል ነው ወደ አባታቸው ሄዱት። እነ ቶማስ በህንድ ሀገር ላይ ኢየሱስን እየሰበኩት ታቆማለህ አታቆም ይህን ስብከት አላቆምም ሲል እንጨት ርብርበው እንደ ባህላቸው ሰው ሲሞት ተቃጥሎ እንደሚሞት አቃጥለውት ነው ኢየሱስ ጌታ ነው እያለ እየተቃጠለ ይሞት። በምን በኩል ነው ሄዱት? እኛው ለመግደል ደርሰን የለ ማቴዎስን በስተሰሜን በኩል በአረቢያ ምድረ በዳ ወንጌል እየሰበከች መጣ ላይ ዳህላክ ላይ የቆመችው መርከብ አቃጥለን ማቴዎስን ይዘን ገለነው ነው የሞተው። በሞት በኩል ነው ሄዱት። አልፈሩትም ሞትን። ሐሳብ አልቀየሩም። የመጨረሻው ብላቴና የነበረው ሐዋርያ ቅዱስ ዮሐንስ አልነበረም? በፍጥሞ ደሴት ላይ በዛች ደሴት ላይ የነበረው ሰውነቱ ሁሉ በዘይት ተቃጥሎ ኔሮ የሚባለው ንጉስ ከ20 ዓመት በኋላ ከባድ ጨካኝ ንጉስ ሮምን በሚያስተዳድርበት ጊዜ ኢየሱስን መስበክ ታቆማለህ አቁም ሲለው ጌታዬን የነካሁትን የዳሰስኩትን የቀመስኩትን ፍቅር የሆነውን ኢየሱስን ሕያው የሆነውን ኢየሱስን በምን በኩል ነው ምትሆ? አካላዊ ሞት ፈርቼ እንገላለን ሲሉ ቆየው እኮ ከሞትኩ አለ። ለጌታ ሞቼ እየኖርኩ ነው ያለሁት። እኔን በሞት ታስፈራራኛለህ እንዴ አለ። ጌታዬ ነግሮኝ ሞቶይ ሞጊያ የታለ ብሎኝ ደብድቦት ገሎት ሰቅሎት እኔ እኮ ከመስቀል ጋር አብሬ ከሱ ጋር ተሰቅያለሁ። አሁን በእኔ የሚኖረው እሱ ነው አለ። አታስፈራራኝ፣ የተቀቀለ በርሜል ዘይት ውስጥ እንከታለን አሉት። ክተቱኝ አለ። ቴስቱ ምን እንደሆነ አያውቀው። እጁን በሰንሰለት አሰሩት። ብረት ማዕከል ላይ ያስገቡ። ዳርና ዳር ያዙ። የሚግልብ ዘይት ውስጥ ነከሩት። ይኸውልህ እላው ላይ ያለው ስጋ ብጥስ ብሎ አልቆ ሲወጣ አሁን ሲሉት ኢየሱስ ጌታ ነው አለ። ኖሮታል። ሰቅለውት ነው ሄዱት። ክርስትና እንግዲህ በኋላ አይረባም ብለው ፍጥሞ ደሴት ላይ ወስደው ጣሉት። ይኸውልህ የበረቱት የነበሩት ወጣቶች አነሱትና ከጠፍር የተሰራ እንጨት አድርገው እዛ ላይ አስተኝተው ማያሻ የለህማ ስትይዘው ይሻልጣል ሰውነቱ። እላው ላይ ጭንቅላቱ ላይ ንፋስ ነገር አድርገው አልብሰውት ይኸውልህ ለ4 ቀን ተኝቶ ራእይ አይቶ ተነስቶ ራእይ ምዕራፍ 1 ይጽፋል። 5 ቀን ተኝቶ ሲነቃ ራእይ ምዕራፍ 2 ይጽፋል። ራእይ ምዕራፍ 1 እስከ ራእይ ምዕራፍ 12 በቁስል ከነደደ በኋላ የጻፈው መጽሐፍ። ሳምንት ተኝቶ ይነሳል። የለም መኖሩን አለ ሽማግሌው አለ። አንተ መንፈሱ የነቃ ስለሆነ ራእይ ምዕራፍ 3 ላምባችሁታል። በፍጥሞ ደሴት ላይ ወድቄ ተኝቼ ሳለሁ ከኋላዬ የሚጣራኝን ድምፅ ሰማሁት አለ። የሚጣራኝን ስም ይሄ እኮ ይኸውልህ በጣም እኮ ዞር አልኩ የሚለው ሰውየው እኮ ተኝቷል። ሰውየው ስጋ አይደለም ማለት ነው፣ ስፒሪት ነው ማለት ነው። ዞር ብዬ ሳይ እግሩ አለ እንደ ናስ የጋለ ናስ እግር ነው አለ። ልብሱ ነጭ ነው አለ። ደረቱን በወርቅ መታጠቂያ ታጥቋል። እንደምንም አለ ቀና ብዬ ሳይ ይኸው ጸጉሩ ከበረዶ ይልቅ የነጣ ነው አለ። አይኑ እንደ ሳት ነበልባል ነው አለ። እጆቹን ሲዘረጋ 7 መቅረዞች እጆቹ ላይ እንደ ሞተ ሰው እንኳን ስማኝ ሲል ፈቅዶለት ነው። ስማኝ ሲለው ሰማ እንጂ አይተኸው መኖር አትችልም። ስማኝ የሚለው ቃል ግብት ብሎ ሰማው። አይተኸው በህይወት አትኖር። ይሄን ጻፈ አለኝ ይላል። ከዛ ይሄን አይቶ ጠጥቶ ብንን ሲል እሺ ጋሽ ይሉታል። ምዕራፍ 2 ቀጠል ቁጥር 1 ለኛ ነው 1 2 እነሱ ዝም ብሎ የጻፉት። እንዲያየው ሲጨርስ ምዕራፍ 22 ሲጨርስ ሰውየው ጨረሰ፣ ቀበሩት። አካላዊ ሞት አስፈሪ ነው። ከዳንክ ግን አትፈራው። ለምሳሌ ዛሬውን በተኛህበት ኢየሱስ ጌታ ነው። በተኛህበት ጠዋት ስንመጣ ስትነሳ ስጋ ብቻ ከተቀመጠ ትሞታለህ ብትባል ጌታ ወይ ምናምን ልትል ነው እንዴ?
የሚበልጥ ነገር አለ። ይሄን ስሜት ይሄን መንፈስ ይሄ እውነት ከሌለ መዳንን ተጠራጠር። እንደዛች እህት ነው የምትሆነው። ያቺ እህት ልታገባ ቀኗ በደረሰ ጊዜ ነግራችሁ ኖር አላውቅም። ሚዜዎችና ሙሽሮች እንዲህ አንድ ላይ ጸልያሉና ዛሬ ሳምንት ጌታ ቢመጣስ ወገኖቼ ያለ ሰባኪው ይሄ ጓዳ የሚጸልዩት አይደል? ሙሽሪቷ ምን ብትል ጥሩ ነው እንዴ? እኔ ሰርግ ሰሞኑን እንደ የሚመጣል እላይ ያለው ሙሽራ ይበልጣል። ክብር ለጌታ ይሁን። ለመጨረሻ ዘላለማዊ ሞት። ዘላለማዊ ሞት በክርስቶስ ኢየሱስ ሳይድኑ በስጋ ከሞቱ በኋላ የነጭ ዙፋን ፍርድ ልክ እንደዚህ እግዚአብሔር በነጭ ዙፋን ፍርድ ይቀመጣል። የዛን ጊዜ በቀኝና በግራ በክርስቶስ ኢየሱስ ያመኑ በአካላዊ ሞት መጥተው የትንሣኤ አካል የሚለብሱ በክርስቶስ ኢየሱስ ሳያምኑ የሞቱ ልክ ሲነሱ የትንሣኤ አካል የሙታን የትንሣኤ አካል ለብሰው በስተግራና በስተቀኝ እንቀመጣለን። ከዛስ ፍርድ ይሰጣል፣ ይገለበጣል። ፍርድ ይሰጣል። ለእያንዳንዳችሁ ዋጋችሁን እሰጣችሁ ዘንድ ከእጃል ማቴዎስ 24 ስለ ክፉ ንግግራችሁ እንኳን ይላል መጽሐፍ። ስለ ሰራው ስራ የሰራው በወርቅ ይሁን በብር ይሁን ባገዳ ይሁን በእሳት ተፈትኖ ዋጋ አለው። ለታይታ ከሆነ ዋጋ አለው። ለያናኖችን ዋጋ አለው። ደግሞ መጽሐፍ እንዲህ ብሎ ይናገራል። ፊተኞች ለሆናችሁ ደግሞ ለእናንተ እንዴት ይላል። ለያናናችን ብንድንም እንኳን ድነንም ቢሆን እንኳን ዋጋ አለው። ደግሞ ጌታን ሳያውቁ የጌታ የሚያስመስሉ መንፈሳዊነት የሚያስመስሉ ግን ያልዳኑ ልባቸው አመፀኛ የሆነ በክፋት የተሞሉ የቁጣ ልጆች የገሃነብ ልጆች የዲያብሎስ ልጆች የሚላቸው እነዚህ በስምህ አጋንንት አላወጣንም እንኳን ቢሉት አላቃችሁም። ሌሎቹስ ልክ እንደዛ አልዓዛርና እንደ ሽማግሌው ሰውዬ ከአሕዛብ ጋር ተቃለ ፓስተርዬ አወራርደው ነው ለሰይጣንና ወደ ሰራዊቱ ተዘጋጀለት ወደ ታላቁ ገሃነም ሞት ባህር የሚገቡት ተነጋግረው ነው። በዚህ ቀን ይላችሁ ስፒሪት አክቲቭ ነው። ስፒሪት አክቲቭ ስለሆነ የኖርከውን ዘመን በሰማይ መዝገብ ስላለ ሲነግርህ እንዳሁን የሚሰማ ታስታውሰዋለህ። አሁን እዚህ የመርሳት አለ እንስረሳለን። ያኔ ግን የኖርከው ዘመን ሁሉ አንተ የረሳው ሁሉ ስፒሪት ስለምትሆን አካላዊ ነገር ስለምትለብስ መንፈስህ አክቲቭ ስለሚሆን እያንዳንዷን ነው የምታስታውሳት። እንዳ አሁን ያማሹ ሁሉ ያማኸው ሁሉ ያማናቸው ሁሉ እያንዳንዷ አክቲቭሊ እንደ ቪዲዮ ፊት ለፊት ይመጣ። የዘላለም ሞት ማለት የዘላለም ህይወት እኛ ስንገባ የዘላለም ሞት ደግሞ የሚባል በክርስቶስ ሳያምኑ ጌታ ኢየሱስን ተቀበል የዘላለም ህይወት ታገኛለህ ብሎ ከየት ከቦሌ ካርላንዳ ከኔዘርላንድ ያለን ሁሉ የሰው ልጅ ይላል በሰው ልጅ ላይ ሊፈርድ ይመጣል ይላል። እዚህ ጋር ነገራችሁ ፍርድ የመጀመሪያ ፈራጅ እግዚአብሔር ነው። ሁለተኛ ቤተክርስቲያን ናት። ሶስተኛ ቅዱሳን ይፈርዳል። ስልጣን ሰጥቷቸዋል። ለቤተክርስቲያን በምድር ያሰራችሁት በሰማይ ታሰረ፣ በምድር የፈታችሁት በሰማይ። ከአብርሃም ጋር እንደነበሩ በቅዱሳን ከእናንተ ጋር እሆናለሁ። ሶሪ ፍርድ አለ። አይ ቲንክ ክሊር ነው አይደል ያልኩት? ግልጽ ነው። በምን ትክክል መሆኑን ታረጋግጣላችሁ? እኔ በሆነ አጨበጭብ። ኢየሱስ ጌታ ነው። ሶ ኔክስት ዊክ ሌላ እንቀጥላለን። በዚህ ምክንያት ሞት መጥቷል። በዚህ ምክንያት የመጣ አለ። እሱን የሚመጣውን የሚቀጥለው ሳምንት እቀጥልላችኋለሁ። ወዳችኋለሁ። ለጌታ ክብር ሰጣላችሁ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።